ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የኛ ጉዳይ መሰናዷችን እነሆ ተጀምሯል። በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው ዝግጅታችን ትኩረት ያደረገው የሀገር አቀፍ የሆነ የበጎ ፍቃድ አገልግሎት አሰጣጥ ምን ይመስላል፣ ውጤቱስ እንዴት ነው ስንል በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ብሔራዊ አገልግሎትና የበጎ ፍቃድ አገልግሎት ማስፋፊያ ዋና ስራ አስፈጻሚ አቶ አብይ ኃይለ መለኮትን እዚህ ስቱዲዮ ጋብዘናል። ከዝግጅታችን ፍጻሜ ድረስ መልካም ቆይታ እንዲሆንልን በአክብሮት ከወዲሁ ጋብዛችኋለሁ። የፕሮግራሙ አዘጋጅ ስማገኝ አብርሃም ከመላው ስቱዲዮ ባለሙያዎች ጋር ከናንተ ጋር ቆይታ እናደርጋለን። አቶ አብይ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ እንደ ሀገር የበጎ ፍቃድ አገልግሎት እየተተገበረ ነው የሚገኘው። መርሃ ግብሮችም እንደዚሁ በተመሳሳይ ማለት ነው። እነርሱ እነማን ናቸው? እንዲሁም ደግሞ አላማቸውስ ምንድነው የሚለውን እንደመነሻ እናደርግና ወደ ውይይታችን እንግባ። የበጎ ፍቃድ አገልግሎት በተለያዩ መርሃ ግብሮች ወይም ፕሮግራሞች እንደ ሀገር አቀፍ ደረጃ ይካሄዳል። የተለያዩ ወደ በዋነኝነት ሁለት ግን አራት ፕሮግራሞች ናቸው ያሉት። አንደኛው አሁን እየተካሄደ ያለው የክረምት የበጎ ፍቃድ አገልግሎት ብለን እናስኬደው አለ። ሁለተኛው በዚሁ ክረምት ወሰን ተሻጋሪ የበጎ ፍቃድ አገልግሎት ምን ነው አለ። በሶስተኛ ደረጃ የበጋ የበጎ ፍቃድ አገልግሎት እንደዚሁም ደግሞ ድንበር ተሻጋሪ ከሀገራት ጋር የሚደረጉ የበጎ ፍቃድ አገልግሎት አራት ዋና ፕሮግራሞች ናቸው። እንግዲህ አላማ ሲያደርጉ ዋናው እንግዲህ በዚህ ክረምት ወጣቶች ንቁ ተሳታፊ በማድረግ ስብዕናቸውን በመገንባት ማህበረሰባቸውን ችግር የሚፈቱበት አጋጣሚን መፍጠር የትውልድ ግንባታም ስራ የያዘ ነው። ስለዚህ አላማቸው ወጣቶችን ኢንጌጅ በማድረግ በማሳተፍ በነቃ ሁኔታ ስብዕናው የሚቀረጽ ንቁ የሆነ ትውልድ፣ ተሳታፊ የሆነ ትውልድ፣ የልማት አካል የሚሆን ትውልድ እንዲሁም ለሀገር መፍትሄ የሚያመጣ ለአካባቢው መፍትሄ የሚያመጣ ትውልድ ወይም ዜጋ የመፍጠር ነው አላማቸው ኦልቲሜትሊ ማለት ነው። ከዛ ባለፈ ደግሞ የማህበራዊ ችግሮችን የሚፈታበት ለኢኮኖሚውን ኮንትሪቢዩት ወይም የበኩሉን አስተዋጽኦ የሚያደርግበት አላማ ያለው ነው እንቅስቃሴዎቹ ፕሮግራሞቹ ማለት ነው። በወሰን ተሻጋሪም ስንሄድ እንደዚሁ ከአንድ ክልል ወደ ሌላ ክልል የሚደረግ የወሰን ተሻጋሪ ነው። ይሄም አላማ ህብረ ብሔራዊ አንድነትን ማምጣት፣ ወንድማማችነትን መፍጠር፣ አንዱ የሌላውን ባህል እንዲያውቅ ማድረግ እና የበጎ ፈቃድ አገልግሎት ባህል እንዲሆን እንደ አምባሳደር ሆነው በየክልሉ የሚንቀሳቀሱበትና አገልግሎት የሚሰጡበት ከአቻዎቻቸው ጋር አገልግሎቱን የሚያከናውኑበት መርሃ ግብር ነው ማለት ነው። ስለዚህ በአንድም በሌላም አጠቃላይ ግቡ የትውልድ ግንባታ ላይ ለሀገር አስተዋጽኦ ማድረግ፣ ማህበራዊ ችግሮችን የመቅረፍ አንድምታ ያለው ፕሮግራሞች ናቸው። ምን ተግባራት ናቸው የሚተገበሩ? ተሳታፊዎችስ እነማን ናቸው? እዚህ ፕሮግራም ላይ እንደተለመደው በመደበኛው በክረምቱ የሚደረገው አይነት ተግባራት ይከናወናሉ። በ14 የስምሪት መስኮች አሉ በዋነኝነት በውስጡ ደግሞ ከ47 በላይ ናቸው። አንደኛው የአረንጓዴ አሻራ ነው። ሁለተኛው ሰብአዊ ድጋፍ ምንለው ነው። የቤት ግንባታ አለ፣ የግብርና ስራዎች አለ፣ የትምህርት ላይ የሚሰሩ ስራዎች አሉ፣ ጤና ላይ፣ አካባቢ ጥበቃ ላይ፣ የትራፊክ ደህንነት፣ የጾታዊ ጥቃትን የመከላከል ጎጂ ልማዳዊ ድርጊቶችን የመከላከል የመሰረተ ልማት ግንባታ ማጠናከር ስራዎች፣ የሙያ አገልግሎቶች በርካታ ሙያ አገልግሎቶች በፕሮፌሽናል ቮለንተሪዝም ምንለው ማለት ነው። የወጣቶች ሰላምና ደህንነት ላይ ከታች ጀምሮ ከግራስ ሩት ላይ ጀምሮ የሰላም ግንባታ ላይ አብሮነት ላይ የሚሰሩ ተግባራት ናቸው። ልክ እንደዛው ወሰን ተሻጋሪም በእነዚህ ውስጥ ያሉ ስራዎችን ያከናውናሉ ማለት ነው። እነዛ ስራዎች ደም መለገስ ሊሆን ይችላል፣ የአካባቢ ማጽዳት ሊሆን ይችላል፣ የሰብአዊ ድጋፎች ሊሆን ይችላል፣ አረጋውያንን መንከባከብ ሊሆን ይችላል፣ ችግኝ ተከላ ሊሆን ይችላል። በርካታ ስራዎችን የሚሰሩበት አጋጣሚ ወይም ፕሮግራም ነው ማለት ነው። ወሰን ተሻጋሪ እነማን ናቸው ለሚለው
ኢትዮጵያ ናት የምትንቀሳቀሰው ኢትዮጵያን ይዘን ነው ማለት ነው። በሁሉም ክልል የሁሉም ማህበረሰብን ከተማ ገጠር የወከሉ ኢትዮጵያዊ ወጣት ተመልምለው ከየክልሉ ተመልምለው በሁሉም ክልል ወደ ሰፈራቸው አይደለም የሚሄዱት ወይም ወደ ሚኖሩበት አካባቢ አይደለም የሚሆኑት ወደ ተለያየ አካባቢ በመሄድ አገልግሎቱን የሚሰጡበት አጋጣሚ ነው ማለት ነው። ሁሉም ክልል ላይ ሁሉም ከተሞች ላይ ይንቀሳቀሳሉ ከአቻዎቻቸው ጋር ከአካባቢ ካሉ አቻዎቻቸው ጋር አቻዎቻቸው ብቻ ሳይሆን ህፃናትን ጭምር በመያዝ የበጎ ፈቃድ ባህል እንዲሆን ህፃናትን የሚማሩበት ሁኔታ የመፍጠር አገልግሎት ነው ማለት ነው። መልካም እንግዲህ ይህንን አጠናክሮ በተሻለ መልኩ ለማስቀጠል የተያዙ የተነደፉ ስልቶች ካሉ እነርሱን ደግሞ እንመልከት። እንግዲህ ይሄ ነገር ዘላቂ ከአንድ ወቅት ወጥቶ ባህል ወይም ሰስቴን የሚያደርግ ቀጣይነት እንዲፈጠር እንግዲህ እንደ ሚኒስቴር መስሪያ ቤታችን የተሰሩ ያሉ ስራዎች አሉ። አንዱና ዋነኛ ለዚህ ለበጎ ፈቃድ አገልግሎት የፖሊሲ ያስፈልገዋል። ፖሊሲ መውጣት አለበት። የበጎ ፈቃድ አገልግሎት ፖሊሲ እሱ ብዙ ነገሮችን ይመልሳል። አንደኛ የበጎ ፈቃድ አገልግሎት ዋጋ እንዳለው ቫልዩ እንዲሰጥ ይደረጋል ማለት ነው። ልክ በተለያዩ ሀገራት ወይም ለትምህርትም ስኮላርሺፕ ምን በለው ለስራም የኮሚኒቲ ሰርቪስ ማህበረሰብ ውስጥ አገልግልሃል ወይ ተብሎ ይጠየቃል በአብዛኛው። ልክ እንደዛ ቫልዩ ተሰጥቶት እንደ አንድ አገልግሎት ዋጋ የሚሰጠው እንደ ስራ ልምድ ሊሆን ይችላል፣ ለአንድ መግቢያ ሊሆን ይችላል፣ ለኢንትራንስ እንደዛ ጭምር ድረስ እንዲመጣ ፖሊሲ መውጣት መነደፍ አለበት፣ መጽደቅ አለበት፣ የጸደቀው መተግበር አለበት። ሌላው የበጎ ፈቃደኞች እንዲሁ በበጎ ፈቃድ ነው የሚሰሩት። ኢንሹራንስ ኢንሴንቲቫይዝ ማድረግ እና የበጎ ፈቃድ አገልግሎት ተቋማዊ ማድረግ የበጎ ፈቃድ አስተዳደር ቮል ማኔጅመንት ያስፈልገዋል። ስለዚህ ይሄ ፖሊሲ እነዚህን ሁሉ ጉዳዮች በመፍታት ከአንድ ወቅት ወይም ሲዝናል ከሆነ ወጥቶ ሁሉም ተቋም እንዲተገብሮም መንግስታዊ ያልሆኑ ወጣት አደረጃጀቶች የሴት አብዛኛው የሚመለከተው አካል የሚሰራበት እንዲሁም ደግሞ ይሄን እዚህ ላይ የሚሰሩ ወጣቶችን በል ማንኛውም ዜጋ የቮለንተሪስ ኢንቮልቭድ ኦርጋናይዜሽን በማቋቋም የበጎ ፈቃደኞች ማህበር ወይም ኦርጋናይዜሽን ተቋም በመመስረት የሚሰሩበት ሁኔታ ማመቻቸት ነው። ከዛ ባለፈ ዘላቂ እንዲሆን እንግዲህ የኛ ቀለም ነው፣ የኢትዮጵያዊነት ቀለም ነው። በጎ ማረግ በጎ ፈቃድ አገልግሎት የተለመደ ነው ሁላችንም አካባቢ የበለጠ እንዲጎለብት ከህፃናት ጀምሮ በመደበኛው ሊሆን ይችላል ወይም በዚህ በኮካሪኩላር ላይ ሊሆን ይችላል በተጓዳኝ ክበባት በሚለው በጎ ፈቃድ አገልግሎትን እንደ አንድ አገልግሎት ወይም እንደ አንድ የሚማሩበት ሁኔታ የሚለማመዱበት ሁኔታ ዜጎችን የማገልገል የሀገር ፍቅር ማዳበር ስብናቸው የሚገነባበት ነገር ስለሆነ በዛ እንዲያልፉ ማድረግ ነው። ይሄ ሲደረግ በትምህርት ስርዓት ውስጥ ሲካተት እንግዲህ የምንለውን ነገር የበጎ ፈቃድ ላቅ ያለ አበርክቶ ለሀገር ለልማት እንደዚሁ ማህበረሰባችንን ችግር በራሳችን የምንፈታበት ነገር ይመጣል ማለት ነው። እውነት ነው። እንግዲህ ይህ የበጎ ፍቃድ አገልግሎት በሀገር አቀፍ ደረጃም ማህበራዊ የሆኑ ኢኮኖሚያዊና እንዲሁም አካባቢያዊ የሆኑ ችግሮችን የምንፈታባቸው ትልቁ መንገድ ነው። በሀገራችንም ቀደም ብለው እርስዎም እንዳነሱት በተመሳሳይ ይሄ የመረዳዳትና የመተጋገዝ እሴቱ የጎለበተ ነውና ማንም ሰው በራሱ በሰብል ነው ሰው በመሆኑ ብቻ የወገኑን ችግር ለመፍታት ቀስቃሽ ሳይፈልግ ጎትጓይ ሳይፈልግ ወደ ተግባር የሚገባበት ነውና ይህ እንደ ባህል የማህበረሰቡ እሴት ሆኖ እንዲቀጥል የፈጠረው አስተዋጽኦስ ምን ይመስላል? ባለፉት ጥቂት ዓመታት ይሄ መተግበር ከጀመረበት ጊዜ ጀምሮ በትምህርት ዓለም ያሉ በስራ ላይ ያሉ ማንኛውም ደግሞ ዜጋ የሚጠብቀው ነው አገልግሎቱ። ስለዚህ ባህል እየሆነ ችግኝ መትከል ባህል እየሆነ ደም መለገስ ባህል እየሆነ የአቅመ ደካሞች ቤት የአረጋውያን ቤት መገንባት ባህል እየተዘወተረ የመጣበት ሁኔታ ነው። ተቋማት ካላቸው እንትን
ቀንሰው ከመደበኛ ከኮር ስራቸው ቀንሰው የበጎ ፍቃድ አገልግሎት የሚሰጡበት የመንግስት ሰራተኛው የግል ተቋም ሰራተኛው በሙሉ በመንቀሳቀስ በክረምት ወራት ምድራችንን አገራችንን በችግኝ የሚያለብሱበት ሆኗል ማለት ነው። ይሄ ትልቅ ሽፍት ነው፣ ባህል እየሆነ የመጣበት የተቀየረበት ሁኔታ አለ ማለት ነው። በትምህርትም ብንሄድ እንደዚሁ ትምህርት ቤቶችን የማደስ ትምህርት ምድረ ግቢውን የማሳመር የማጽዳት ለትምህርት ምቹ የማረግ ስራዎች እየተሰሩ የተለመደ ስለሆነ ባህል ለማረግ ይሄ እንቅስቃሴ ትልቅ አስተዋጽኦ አድርጓል። እንግዲህ እንደ ሚኒስትሪ በዋነኝነት እንምራው እንጂ ሁሉም የክልል መንግስታት የተነሳሱበት ሁኔታ ነው። ስለ በጎ ፈቃድ ሲነሳ ዘር፣ ቀለም፣ ሃይማኖት፣ ፖለቲካ አቋም ሳይለይ ሁሉም የሚረባረበት ሆኗል። ስለዚህ ህዝብ ከህዝብ ጋር መንግስት ከህዝብ ጋር ተቀራርቦ አንድ የጋራ ራዕይ ይዘው ምንም ማንም ሳይለይ ሁሉም አፈር ነክቶት ጭቃ ነክቶት ችግኝ ይተክላል። ማንም ስታተስ ሳይለይ ማለት ነው። ስለዚህ ይሄ እንግዲህ ትግበራው ያመጣው ለውጥ ነው ማለት ነው። ክቡራትና ክቡራን ተመልካቾቻችን ውይይታችን አሁንም እንደቀጠለ ነው። ሳምንታዊ የኛ ጉዳይ መሰናዷችንን ነው እየተከታተላችሁ የምትገኙት። ትኩረት ያደረግነው ደግሞ እንደ ሀገር የበጎ ፍቃድ አገልግሎት አሰጣጡ ምን ይመስላል፣ እንዲሁም ደግሞ ውጤታማነቱ ምን ይመስላል ስንል አቶ አብይ ኃይለ መለኮት ጋር ነው ቆይታ እያደረግን የምንገኘው። አሁን ደግሞ አቶ አብይ እስቲ ወደ ክረምት በጎ ፍቃድ መርሃ ግብር እንመለስና ምን ተግባራቶች ናቸው እዚህ ለመስራት የታሰበው? እስቲ የተለያዩ መሰረታዊ ቁሳቁሶችን ወጣቶች ዜጎች በማሰባሰብ የመደገፍ ስራዎች የሚሰሩበት ሁኔታ ነው። እንዲሁም የቤት እድሳት ግንባታዎች ስራዎች የሚሰሩበት ነው። በጤናው ስንሄድ በጎ ፈቃደኝነት በጤና ተቋማት የሚሰጥበት የደም ልገሳ ወይም የደም ማሰባሰብ ስራዎች የሚከናወኑበት የጤና ተቋማትን ምድረ ግቢ ማስዋብ ማደስ የሚከናወንበት ሁኔታ ነው። በርካታ ስራዎች የሚሰሩበት ነው ማለት ነው። በትምህርትም ስንሄድ የክረምት የማጠናከሪያ ትምህርት በሁሉም በሀገራችን ክፍሎች መደበኛው ትምህርት ከተዘጋ በኋላ የሚከናወን ሁኔታ አለ። ትምህርት ቤት ምድረ ግቢውን ማሳመር፣ የመማሪያ ክፍሎችን ማሳመር፣ ሰሌዳዎችን መልሶ ማደስ ስራዎች እና ለቀጣዩ መደበኛው ትምህርት ሲጀመር ለዛ ምቹ የሚሆን ነገር ማመቻቸት፣ እንደዚሁም የትምህርት ቁሳቁሶች በማሰባሰብ ድጋፍ ማድረግ እና በርካታ ስራዎች ይኖሩታል። በአካባቢ ጥበቃም እንደዚሁ ስራዎች አሉ። በግብርና ላይ የአረጋውያን የአቅመ ደካሞች መሬት እርሻ ማዘጋጀት ሊሆን ይችላል፣ ማረስ ሊሆን ይችላል፣ መዝራት ሊሆን ይችላል። እስከ መጨረሻው ጊዜ ድረስ እስከ ሃርቨስቲንግ ታይም ድረስ የሚሰሩ ስራዎች ይኖራሉ ማለት ነው። ከአረም መንቀል ጀምሮ የተለያዩ ነገሮች ማለት ነው። እንደዚሁ መሰረተ ልማት ላይ የተለያዩ መሰረተ ልማት ማጠናከር ማደስ ሊሆን ይችላል። እነዛ ይሰራሉ። የአካባቢ ጥበቃ የጽዳት በአሁኑ ወቅት ላይ ክረምት ነው። የተደፈኑ ቦዮችን ማጽዳት መገንባት ይኖራል ማለት ነው። አነስተኛ በየአካባቢ ያሉ መሸጋገሪያ ድልድዮችን እንደ አዲስ ማዘጋጀት መገንባት ስራዎች ይሰራሉ። እንደዚሁም የግንዛቤ መፍጠርና የመከላከል ጾታዊ ጥቃትን፣ ጎጂ ልማዳዊ ድርጊትን፣ ህገወጥ የሰዎች ዝውውርን ለመግታት ለመቀነስ የሚሰሩ በርካታ ስራዎች ይኖራሉ። የሙያ አገልግሎት በተለያዩ ሙያዎች ያሉ ወጣቶች ይሄንን አገልግሎት የሚሰጡበት ሁኔታ አለ። በወጣቶች ሰላምና ደህንነት ከታች ጀምሮ ግጭት በመከላከል ስለ ሰላም በመገንባት አብሮነትን የሚያመጡ ነገሮችን በመስራት በማከናወን ወጣቶች በዚህ እና በሌሎችም ተግባራት አገልግሎት ይሰጣሉ ማለት ነው። መልካም
እንግዲህ ከ2010 ጀምሮ እንደ ሀገር የተለያዩ መመሪያና ደንቦች ተነድፎ ወደ ተግባር ተገብቷል የበጎ ፍቃድ አገልግሎት እናልነውም ቀደም ብለን እንግዲህ ኢትዮጵያዊነት መረዳዳት ነው አንዱ ማንሳያው ብለናልና በእነዚህ አመታት ውስጥ ካለፉ አመታት ልምድ ተወስዶ እንደው በዚህ በክረምት በጎ ፍቃድ ፕሮግራሙ ውጤታማ ነበር ማለት እንችላለን። ምናልባት የማህበረሰቡን ግንዛቤ መሰረት አድርገው ከተሰሩ ስራዎች ጋር ተዋህዶ ከ2010 በኋላ የመንግስት ኮሚትመንት ጨምሯል። ከፍተኛ ነው። በደንብ መመራት ተችሏል ማለት ነው። ኮሚትመንት ጨመረ ማለት የኢንዲቪጁዋል ዊል ወይም የግለሰቦችም ደግሞ ፍላጎት ጨምራል ማለት ትኩረት መስጠት ጨምራል ማለት ነው። ስለዚህ መሪዎች እነሱ ከጀመሩት ከመሩት ህዝቡ ይከተላል። ጉዳዩ ደግሞ በጎ ፈቃድ አገልግሎት ነው። በጎ ፈቃድ አገልግሎት ደግሞ ሰብአዊነት ነው። ከሰብአዊነት ከልብ የሚወጣ ነው። ጊዜን፣ ጉልበትን፣ ገንዘብን በነፃ የማዋል ነው ሙያን። ስለዚህ በእነዚህ ሂደቶች በርካታ ሙያ ያላቸው ሰዎች፣ እውቀት ያላቸው ሰዎች፣ ገንዘብ ያላቸው ሰዎች፣ ጊዜ ያላቸው ሰዎች ኢንቨስት አድርገዋል ማለት ነው። ይሄ ደግሞ በርካታ ውጤቶች ተመዝግበዋል። የብዙ የአረጋውያን የአቅመ ደካማ ቤት እድሳት ተከናውኗል። እንደ አዲስ የተገነባ አለ። ይሄ ተሰርቷል ማለት ነው። በርካታ የሚያርስ ወይም የሰው ጉልበት ያጠራቸው ችግረኞች፣ አረጋውያን፣ አቅመ ደካሞች እርሻ ጦሙን ሳያድር መሬት ታርሶ ፕሮዳክቲቭ ሆነው እንዲኖሩ ሆኗል ማለት ነው። በጤናም የበርካታ ደም ለሚፈልጉ ሰዎች በደም እጥረት እንዳይሞቱ የማድረግ ስራ ተሰርቷል ማለት ነው። አካባቢ ጥበቃም ስንሄድ እንደዚሁም አረንጓዴ አሻራ ስንሄድ የምናየው ነው። በርካታ ቢሊዮን ችግኞች ተተክለዋል። በዘንድሮ ወደ 8 ቢሊዮን ይተከላል። እንግዲህ የደን ሽፋናችን ከነበረው ወደ 23% እየመጣ ነው እንግዲህ እንደ ሀገር። በዛ ውስጥ 70% የሚሆኑት ወጣቶች ናቸው ይተክላሉ ተብሎ የሚታሰበው። ከፍተኛ አስተዋጽኦ አለው ማለት ነው። እንደዚሁ በሰላም ግንባታ ላይ ወጣቶች በመሳተፋቸው አዎንታዊ ሚና ስላላቸው የሚጫወቱት ቦታ ስለተሰጣቸው ይሄን አጋጣሚ ተጠቅመው ሀገራቸው የጠራቻቸውን ጥሪ ተጠቅመው ከግጭት አዙሪት ሀገሪቷ እንድትወጣ ጥረት የሚያደርጉበት፣ የሚመካከሩበት፣ የሚወያዩበት የግጭት ምልክቶችን ሲታዩ ለማስቀረት እንደዚሁም ደግሞ ስለ ሰላም ጠቀሜታ አድቮኬት የሚያደርጉበት ሁኔታ ነውና በተለያየ አጋጣሚ የተለያዩ ውጤቶች ሎንግ ላስቲንግ የሚሆኑ በአጭር ጊዜም የሚታዩ ነገሮች ውጤቶች መጥተዋል ማለት ነው። የክረምት ወራትን ጀምረናል። አገልግሎቱም እንግዲህ ማሰጠት ከጀመረ እንግዲህ ከሰኔ አጋማሽ ጀምሮ ነው ይሄ እንቅስቃሴ እየተጀመረ እንደ ሀገር አቀፍ ደረጃ ተግባራዊ እየተደረገ ያለውና በዚህ በክረምት ወራት ምን ይጠበቃል? ምን ውጤትስ ታሳቢ ያደርጋል ተቋሙ? በዚህ ክረምት ወራት የያዝነው ከ5 ሚሊዮን በላይ ወጣቶች ይሳተፋሉ ብለናል። በዚህ አገልግሎት ደግሞ መንግስትና ህብረተሰብ ሊያወጣ የሚችለው አገልግሎቱ የነዚህ ወደ 61 ቢሊዮን በላይ ብር ማዳን ይቻላል ተብሎ እንጠብቃለን። ከ53 ሚሊዮን በላይ ህብረተሰብ አገልግሎት ያገኛል ብለን እንጠብቃለን ማለት ነው። በእቅድ ተይዟል። እነዚህ ውጤት ይመጣል። ሌላው የአብሮነት፣ የአንድነት፣ የመተሳሰብ፣ የወንድማማችነት፣ እህትማማችነትን ያጎለብታል ማለት ነው። ከምንቆጥረው ከቁጥር በዘለለ ደግሞ ያ ውጤት ይመጣል ብለን እናስባለን። የማህበራዊ ችግሮች ያሉብን በመንግስት እንደዚሁም በፎርማል ያልተፈቱ አንታፕ የሆኑ ችግሮችን ወጣቶች አካባቢያቸውን ችግር የሌላውንም ችግር በማየት ችግር መፍታት። ሌላው የትውልድ ግንባታ ነው። ትውልድ የሚገነባበት ነው። ወጣቶች በዚህ ውስጥ ሲያልፉ ሰብናቸው እየተገነባ ይሄዳል ማለት ነው። ስለዚህ ወጣት ሰብና ጥሩ ሆነ ማለት ኢትዮጵያን እየገነባን ኢትዮጵያን እየሰራን ነው ማለት ነው። ኢትዮጵያን በዚህ አይነት መልኩ እናመጣለን። ሌላውና የዚህ በጎ ፈቃድ አበርክቶና ምን ያመጣል የሚለው ውጤት በዚህ ክረምት እንደሚታወቀው በጎ ፈቃድ በዓለም አቀፍ ደረጃ የካታላይዚንግ
ቶል አይነት ነገር ነው። ልማትን የማቀጣጠል ወይም የልማት አጋር ሆኖ እንትን ማለት ነው። የኤስዲጂን አፈጻጸም አክሰለሬት ለማድረግ የበጎ ፈቃድ አገልግሎት ሚና እንዳለው ምክር ሀሳቦች አሉ። ልክ እንደዛ የሀገራችን ሆም ግሮን ኢኮኖሚን በለው ወይም ሌሎች እቅዶች በጤና፣ በትምህርት፣ በግብርና እንዲታካ ይሄን ኃይል እንጠቀምበታለን ማለት ነው። አሁን ባለው ኦፖርቹኒቲ ከ5 ሚሊዮን በላይ ወጣት እዚህ ውስጥ አስገባ ነው ማለት ለልማት የሚያበረክተው አስተዋጽኦ ማህበራዊ ችግሮችን ለመፍታት የሚያበረክተው አስተዋጽኦ ቀላል አይሆንም ማለት ነው። በቁጥር የሚለኩም በቁጥር የማይለኩም ነገሮች ይመጣሉ ብለን እንጠብቃለን። መርሃ ግብሩ እስከ መቼ ድረስ ነው የሚቀጥለው? የዚህ ክረምት እስከ መስከረም መጨረሻ ድረስ ይቀጥላል። እንግዲህ ቀጣዩ ከዛ በጋ ይመጣል። የዝም ብሎ የሚጠናቀቅ አይደል። በየደረጃው ከታች ጀምሮ እስከ ፌደራል እስከ ላይ ድረስ እውቅና እየተሰጠ የሚሄድበት ጉዳዩን ሰለብሬት የሚደረግበት የመጣውን ውጤት የሚገመገምበት ይሆናል ማለት ነው። ስለዚህ በእውቅና ስራዎችን በመገምገምና ሰለብሬት በማድረግ የሚደመደም ይሆናል ማለት ነው። የክረምቱ አጠቃላይ ይኖራል ማለት ነው። የበጋው ይቀጥላል። ያለማንም ቀስቃሽነት ጎትኳችነት ማህበረሰቡ ባህል አድርጎት ይህንን እሴት ለቀጣይም ትውልድ እያሸጋገረው ነው የሚገኘውና እንደው ይህንን አገልግሎት ቀደም ብለው እርስዎ የገለጿቸውን ዘርፈ ብዙ የሆኑ ተግባራትን መንግስት በራሱ ወጪ ለመሸፈን ቢያስብ ምን ያህል ወጪ ማውጣት ለወጪ ዳረገው ነበር? እንዴትስ ማትረፍ ተችሏል? እነዚህ ነገሮች ከዚህ አንጻርም ደግሞ እስቲ ብናየው። ምናልባት አሁን ይሄ በሌላ ቋንቋ ጂዲፒው ላይ ምን ያህል ኮንትሪቢዩት ያደርጋሉ? በሌላ ቋንቋ የግሮስ ዶሜስቲክ ፕሮዳክቱ ላይ እንግዲህ ዳይሬክት ትራንዛክሽን የለው ግን የሚለካ ነው በተለያዩ ሀገራት ላይ። አብዛኛው ሀገሮች ላይ ከ2 በመቶ እስከ 3 በመቶ ጂዲፒ ላይ ኮንትሪቢዩት ያደርጋል ተብሎ ይታሰባል። እኛም ሀገር የምንጠብቀውና በጥናት ይመለሳል ብለን የምናስበው ጂዲፒ ላይ ከ2% እስከ 3% አስተዋጽኦ ያደርጋል። ይሄ በጥናት የሚመለስበት ሁኔታ ይሆናል ማለት ነው። በጣም ቀላል የሚባል አይደለም። በአንድ ክረምት ብቻ እንግዲህ በዚህ ክረምት ከ61 ቢሊዮን ብር በላይ ማዳን ይቻላል። በአመቱ ሙሉ ደግሞ በሚደረግ የሰርክ በጎ ፈቃድ አገልግሎት ደግሞ በርካታ መንግስት ሊያወጣው የሚችል ህብረተሰቡ ሊያወጣው የሚችል አገልግሎት ላገኝ ቢል ደምን አሁን አንለካውም እንጂ ደም ምን ያህል ውድ ነው፣ የሰው ህይወት ያተርፋል። ስለዚህ ኢንዳይሬክትሊ በደም እጦት ሕክምና ማግኘት እየቻለ ደም ሳያገኝ የሚያልፍ ዜጋችን ቀነስም ማለት ትልቅ ነው። አምራች ኃይል አዳንን ማለት ነው። ዜጋን አዳንን ማለት ነው። እንደዚሁ ይሄ ችግኝ ተከላው ከሚተከሉ ችግኞች ውስጥ የምግብ ራሳችን ለመቻል አስተዋጽኦ የሚያደርጉ የፍራፍሬ ዛፎች ወይም ችግኞች ይተከላሉ። እነሱ ከተወሰነ ዓመታት በኋላ ሃርቨስት የሚሆንበት ወቅት ነው የሚሆነው ማለት ነው። ስለዚህ ስናየው በረጅም ጊዜ በአጭር ጊዜ ለመንግስት ሊያወጣው የሚችለውን ህብረተሰብ ሊያወጣው የሚችለውን በርካታ ገንዘብ ማዳን ይቻላል ማለት ነው። ሲለካ ወደ ጂዲፒው ኮንትሪቢዩት ማድረግ ይችላል ማለት ነው። የሚያረግ ከፍተኛ አቅም ነው። ቅድም ስል ነበረ የኛ አቅምና መልክ ነው በጎ ፈቃድ። በርካታ ህዝብ አለን፣ በርካታ ልብ ያለው ሊሆን። ስለዚህ ይሄንን ማኔጅ አድርጎ በአግባቡ ተጠቅሞ ወደዛ ወደ በጎ ፈቃድ ደግሞ ማይለ ዘር ቀለም አይለም ሶ ይሄንን ህዝብ ሞቢላይዝ ማድረግ ይቻላል ማለት ነው። ወርክ ፎርስ ነው ማለት ነው። ኢንዳይሬክትሊ አገልጋይ ነው ማለት ነው። ስለዚህ ቀላል የሚባል ነገር አይደለም። ኢንዳይሬክትሊ የስራ ባህልም እየዳበረ ይሄዳል ማለት ነው። ይሄ አሰልጥነ ነው ሳይሆን በተግባር ቆፍሮ በተግባር የአረጋውያንን ቤት አድሶ ገንብቶ የሚመጣ ነው ማለት ነው። ይሄ ሁሉ ሲመጣ በርካታ ገንዘብ
ወይም መንግስት ሊያወጣው የሚችለውን ህብረተሰብ ሊያወጡት የሚችለውን ነገር ማዳን ይቻላል ማለት ነው። እንግዲህ እነዚህን ውጤቶች ሁሉ ለማግኘት በተለያየ ዘርፍ ማለት ነው ባህል አድርጎ መያዝ ያስፈልጋልና እዚህ ላይ ምን መሰራት አለበት? እንደ ማህበረሰብ ግንዛቤውን ለሁሉም ከማድረስ አንፃር ባህል አድርጎ ከማስቀጠል አንፃር ተቋሙ ምን እየሰራ ነው ያለው? እንግዲህ የሁሉም ኃላፊነት ነው። እንግዲህ በጎ ፈቃድ ቅድም እንዳልኩት ሰው በመሆናችን የምናደርገው ሁኔታ ነው። ባህል ሆነ ማለት ፕሮግራም ይዘን በየጊዜው የምንሰራው ማለት ነው። በየሳምንቱ ሊሆን ይችላል፣ የተወሰነ ሰዓት ሊሆን ይችላል፣ ሰተን በየጊዜው ቋሚ የሆነ ነገር የምንሰራው ነው ማለት ነው። ስለዚህ ባህል እንዲሆን አንዱ በደንብ ጥቅሙን ፋይዳውን ስለ በጎ ፈቃድ ማስረዳት ለህብረተሰባችን ማድረግ ይኖርብናል። ሌላው ሞቢላይዝ ማድረግ ይኖርብናል ማለት ይሄ ፖቴንሻል ይሄ አቅም ወደ አንሊሽ ወደ ኢኮኖሚክ ፖቴንሻል ለመቀየር ወይም ወደ ይሄንን እንግዲህ የበጎ ፈቃድ ዴሞግራፊውን ወደ ዴሞግራፊክ ዲቪደንድ መቀየር አለ ወደ ኢኮኖሚ ሀብት ለመቀየር የሚሰሩ ስራዎች ይኖራሉ ማለት ነው። ግንዛቤ የሚፈጥሩት ቤተሰብ ሊሆን ይችላል፣ ሚዲያ እንደናንተ አይነት ሊሆን ይችላል። ቀድም ያልኩት የፖለቲካ ኮሚቴመንቱ በደንብ ዳብሮ በፖሊሲ ማዕቀፍ ተደግፎ በጎ ፈቃድ ሲደገፍ እንደዚሁም እንግዲህ በሃይማኖት የሚደገፍ ነው አይደል? በአንድም በሌላ የሚተሳሰር ነው። የእምነት ተቋማትም ምዕመናኖቻቸውን ሊሆን ይችላል፣ ተቋሙ ራሱ ሊሆን ይችላል። እነዚህን ነገሮች የማህበረሰብ ችግሮችን እንዲፈታ ለተደራሾቻቸው ለምዕመኖቻቸው ሊሆን ይችላል መስራት ይጠበቅባቸዋል ማለት ነው። ትምህርትም እንደዚሁ ቅድም ተጠቅሶ ነበር። እነሱም በመስራት ባህል ማድረግ ይገባል። ሌላው የተቋማት ኃላፊነት ይኖራል። የፕራይቬት በተለይ የግል ተቋማት ሚና ከፍ ማለት አለበት ማለት ነው። ትርፍ ብቻ ሳይሆን የበጎ ፈቃድ አገልግሎትም እንደዛው የሚሰጡበት የሚዳብርበት ሁኔታ መፍጠር ይቻላል። ያንን በዛ ሲመጣ ሌላው እንደዚሁ የበጎ ፈቃድ አገልግሎት ራሱ ቮል ማኔጅመንት ሲስተም መፈጠር አለበት። ዲጂታላይዝ በሆነ መልኩ የሚኬድበት ሁኔታ እንደዚሁ ደግሞ አገልግሎቱ ዘመናዊ በሆነ መልኩ የሚለካበት ሁኔታ ሲለካ ይሄ ኮንትሪቢዩት ለካ ያደርጋል እየተባለ ለማህበራዊ አስተዋጽኦ ለዜጎች ወይም የትውልድ ግንባታ ላይ ያለው አስተዋጽኦ ለኢኮኖሚ ያለው አስተዋጽኦን እንትን እያልነው ስንመጣ በመረጃ ስናስደግፈው ጉዳዩ ባህል እየሆነ ይሄዳል ማለት ነው። የክረምት በጎ ፈቃድ በስኬት እንዲጠናቀቅ ከሚመለከታቸው አካላት ከማህበረሰቡ ምን ይጠበቃል? ማህበረሰቡ በጎ ፈቃድ አገልግሎት ችግራችንን ይፈታል ብሎ ካመኑ አንድ ነገር መፍትሄ ያለው ብሎ ካመነ ህዝብ ካመነበት የማያደርገው ነገር የለም። ስለዚህ በተለይ ወጣቶች ናቸው ያሉት፣ ወጣቶችን መደገፍ አለበት ማለት ነው። ለኛ ነው የሚሰሩት በጎ ፈቃደኞች የኛ ናቸው ብሎ ካልመጡ ደጃቸው ራሱ እንዲመጡ ማድረግ ይኖርበታል። ዌልካሚንግ መሆን አለበት ማለት ነው። ያ ማለት አገልግሎት ሊሰጥ የመጣን መደገፍ አለበት ማለት ነው። ስለዚህ ሌላው በሌላው ደግሞ ልጆቻቸውንም አገልጋይ እንዲሆኑ የአገልጋይነት መንፈስ እንዲኖራቸው ማላበስ ይኖርበታል። ቅድም ቤተሰብ እንዳልነው ወይ ማህበረሰቡ ማለት ነው። አገልግሎቱ ጠቀሜታው ለህብረተሰቡም ለወጣቶቹም ለሰጪውም አገልግሎት ለሚሰጠውም ለሚቀበለውም ስለሆነ ማለት ነው። ስለዚህ ማህበረሰቡ የልጁን መጻኢ ነገር ወይም ስብዕና መገንባት ከፈለገ አገልጋይ እንዲሆን ማድረግ ነው። በጎ ፈቃድ ስራ እንዲሰሩ ማድረግ ነው። ስለዚህ እሱንም ማድረግ አለበት። አገልግሎት ለሚሰጠውም ምቹ ነገሮች ማመቻቸት አብሮ እጅና ጓንት ሆኖ መስራት ይኖርበታል ማለት ነው። ያው በጎ ፈቃድ አያያዥ ነው፣ ኮኔክቲንግ ነው። ህዝብን ከህዝብ መንግስትን ከህዝብ የሚያገናኝ ነው ማለት ነው። አገልግሎት የሚሰጠውን በጎ ፈቃደኛ ከአገልግሎት ከሚፈሰጠው ጋር ስለዚህ በዚህ መልኩ ወደ ራስ ወስዶ በርካታ
አንድምታ ወይም አስተዋጽኦ አለው ብሎ መውሰድ መቀበል ሲችል ለውጥ የሚመጣበት ሀገር የምትቀየርበት አንድ ማህበረሰብ የሚቀየርበት ይሆናል ማለት ህብረተሰቡ ሲደግፉ። መልካም። በእኔ በኩል እንግዲህ ያስኳቸውን ጥያቄ አጠናቅቅ ያለው ምናልባት ቢጨመር ብለው የሚያስቧቸው ሀሳብ ካለ ወደ እርሱ መቀጠል እንችላለን። እንግዲህ አበክራችሁ በተለይ ሚዲያ ግንዛቤ መፍጠር ሁልጊዜ የምለው ነው። ግንዛቤ መፈጠር አለበት። ከአንድ ወቅት ዜና ወይም ከሆነች ከቨሬጅ ባለፈ ፕሮግራም ሆኖ ስለዚህ ጉዳይ ሰፊ ነገር ሊባል ይገባል ብዬ አምናለሁ። እሱ ላይ መስራት ያስፈልጋል። ሚዲያዎች ብቻ ሳይሆን ሌሎችም አካላት የሀገር ግንባታ እንደሆነ ትውልድ ግንባታ እንደሆነ ታስቦ በዛ ስሜት ጥቅሙ በጣም ከፍተኛ ነው። በዛ ስሜት የሚካሄድበት ማለት ነው። አገልግሎት የሰጠ ነው በቃ ዜጋ በደንብ ህብረተሰቡን የሚያገለግል። አሁን የተፈጠሩ ነገሮችን መጠበቅ ስንችል አካባቢ ንጹህ ሆኖ ሲያይ ደስ አይልም? እንደዛ አይነት ነገር ላይ የኔ ነው ብሎ መረባረብ ሁሉም ከቻለ የተወሰነ ለውጥ አስተዋጽኦ አረጋለሁ የሚል ስሜት መፈጠር አለበት ብዬ አምናለሁ። ሁሉም ህብረተሰብ በዛ ስሜት ይዞ ቢሄድ ሚዲያውም እንደዛው ባልኩት መሰረት ቢሰራ የሚል መልእክት አለኝ። በጣም ነው የምናመሰግነው አቶ አብይ ኃይለ መለኮት ለነበረን ጊዜ ማለት ነው። ክቡራትና ክቡራን ተመልካቾቻችንም አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ሳምንት ደግሞ በሌላ ርዕስ እንመለሳለን። የፕሮግራሙ አዘጋጅ ስማገኝ አብርሃም ከመላው የስቱዲዮ ባለሙያዎች ጋር መልካም ጊዜ ተመኘን።